ምን ታደርጋለህ? ካንተ በላይ በውበት ቆንጆ የሆነች ሴት እንደወደደችህ ብትነግረኝ እውነት ነው ትላለህ ወይስ ትጠራጠረዋለህ? ወይስ እውነት እንደሆነ ለማረጋገጥ ስትል ነገሮችን ታበላሻለህ? ከርክ በአውሮፕላን ማረፊያ የጥበቃ ሰራተኛ ነው። በየቀኑ ከጠረጴዛ ጀርባ ቆሞ መታወቂያዎችን ይፈትሻል። ትኩረት በማይሰጡት ተጓዦች መሃል በየቀኑ ይውላል። ሰዎች ንግግሩን ያቋርጡታል። አንዳንዶቹ ደግሞ እንደሌለም ይቆጥሩታል። ከርክ ግን ይሄ ሁሉ እንዲሆን ይፈቅዳል። ምክንያቱም ከርክ በማንነቱ ደግ እና ምስኪን የሆነ ሰው ስለሆነ። ከስራ በኋላ ከርክ ከጓደኞቹ ጋር ጊዜ ያሳልፋል። እነሱም ወደ ቀድሞ ፍቅረኛው እንዳይመለስ ይነግሩታል። ከርክ ግን ከዚያ የተሻለ ነገር የሚገባው አይመስለውም። ስለዚህ አንድ ውሳኔ ይወስናል። የቀድሞ ፍቅረኛውን ማርኒን መልሶ ለማግኘት ለመሞከር። ማርኒ በአሁኑ ወቅት በከርክ ወላጆች ቤት ውስጥ ነው የምትኖረው። ከርክ እሷን ለማግኘት ሄዶ ነገሮችን እንደሚያስተካክልና አብረው እንዲመለሱ ሊያብራራላት ይሞክራል። ነገር ግን ንግግራቸው ሳይቋጭ በጉልበተኛው ወንድሙ ጣልቃ ገብነት ይቋረጣል። አሁን ደግሞ እይታችን በአውሮፕላን ማረፊያ ውስጥ ወደምትራመድ አንዲት ቆንጆ ሴት ይዞራል። ሁሉም ሰው ያያታል። በምታልፍበት መንገድ ሁሉ አላፊ አግዳሚው አይኑን ጥሎ ያያታል። ስሟ ሞሊ ይባላል። ከርክ በፍተሻው ወቅት ይረዳታል። ነገር ግን ትንሽ ቆይቶ ሞሊ ስልኳን በፍተሻው ቦታ ረስታው መሄዷን ትዝ ይላታል። ጓደኛዋም ስትደውልላት ከርክ ያነሳዋል። ለሞሊም ስልኩን እሱ እንዳገኘው ይነግራታል። እሷም ስልኩ ደህንነቱ በተጠበቀ እጅ ላይ በመሆኑ ደስ ይላታል። ተመልሳ እስክትመጣ ድረስም እንዲይዝላት ትጠይቀዋለች። ሞሊ ስትመለስ ከርክ ስልኳን ይሰጣታል። እሷም በጣም ትደሰታለች። ለዚህ ውለታው ደግሞ ምላሽ መስጠት ትፈልጋለች። ወደ ሆኪ ጨዋታ ትጋብዘዋለች። ከርክ ከጓደኛው ጋር ሆኖ ይሄዳል። ጨዋታ ለማየት ብቻ ሄዱ መስሎት ነበር። ነገሩ ግን እንደዚህ አልነበረም። ሞሊ ደግነቱን፣ ስብዕናውን እና ሰዎችን የሚያከብርበትን መንገድ ይማርካታል። በመጨረሻም የሞሊ ጓደኛ ለከርክ ሚስጥሩን ትነግረዋለች። ሞሊ እንደወደደችው። በሚቀጥሉት ቀናት ሞሊና ከርክ አብረው መውጣት ይጀምራሉ። አብረው ይበላሉ፣ ይስቃሉ። በከተማው ውስጥ እየተራመዱ ስለ ሕይወታቸውም ያወራሉ። ለመጀመሪያ ጊዜ ከርክ እንደ ሰው የታየ እና የተፈለገ እንደሆነ መሰማት ጀመረው። ከጊዜያትም በኋላ ከርክ ሞሊን ከወላጆቹ ጋር እንዲተዋወቁ ይጋብዛታል። ሞሊንም ሲያዩ ሁሉም ይደነግጣሉ። ከርክ እንደዚህ አይነት ሴት ይዞ ይመጣል ብለው አልጠበቁም ነበር። ወንድሞቹ እንኳን ማመን አልቻሉም። በማዕድ ጠረጴዛው ላይ የሁሉም አይን ሞሊ ላይ ነበር። ቆንጆ፣ በራሷ የምትተማመን፣ ግን በእነሱ እይታ ለእሱ የማትመጥን። ቆይቶም ከርክ የሞሊ ቤት ይሄዳል። አንዱ ነገር ሌላውን አምርቶ የተሟሟቀ ስሜት ውስጥ ገብተው እያሉ ሳያስቡት በድንገት በሩ ተከፈተ። የሞሊ ወላጆች ገቡ። አባቷ እጁን ለሰላምታ ይዘረጋል። ከርክ ግን ደንግጦ በተቀመጠበት ቀረ። ግራ ተጋብቶ ተገቢውን ምላሽ መስጠት ተሳነው። ያ ቅጽበት ግን ነገሮችን ለወጠው። ሞሊ ከርክ አባቷን የናቀው መሰላት። ተናደደችና ራሷን ማራቅ ጀመረች። ከርክም ደግሞ ልትተወው እንደፈለገች አሰበ። በመጎዳትና ግራ በመጋባት ወደ ጓደኞቹ ሄደ። እነሱም ነገሩ አለመግባባት እንደሆነ ነገሩት። ከርክ ድፍረቱን አሰባስቦ በመጨረሻም የሆነውን እውነታ ነገራት። መጀመሪያ ላይ በመፍራቱና አባቷንም ባለማክበሩ ብትቆጣም እውነቱን ስትሰማ ግን መረጋጋት ጀመሩ። እናም ተመልሰው ግንኙነታቸውን መቀጠል ጀመሩ። አሁን ሁሉም ነገር ሰላም የሆነ ይመስላል። ከርክ የሞሊን ታናሽ እህት የልደት በዓል ላይ የሞሊን ቤተሰቦች ለማግኘት ይሄዳል። ምን እንደሚሰራም ሲጠይቁት ሞሊ ትዋሻለች። ፓይለት ነው ትላቸዋለች። ያ ቅጽበት ከርክን ውስጡን ተሰማው። በዚያ ምሽት ከርክ
የሞሊን የቀድሞ ፍቅረኛ አገኘው። የቀድሞ ፍቅረኛውም ስለሷ መጥፎ ነገሮችን በመናገርና የሆነ የምትደብቀው ነገር እንዳለ በመጠቆም የከርክን አእምሮ ጥርጣሬ ዘራበት። ወደ ሞሊ ቤት ሲመለሱ ከርክ ነገሩን አነሳው። ውጥረት ነገሰ። እሷም ተበሳጨችና የምትደብቀውን ነገር አሳየችው። የእግሯ ጣቶችም የተጣበቁ ናቸው። ይሄ ሁልጊዜም የምታፍርበት ማንነቷ ነበር። ከርክ ግን ግድ አልነበረውም። እሷ ለእሱ ፍጹም ናት። አሁን ግን ከርክ የራሱ የመተማመን ስሜት ማጣት ተሰማው። በእሱ የምታፈር ስለመሰለውና ስለ ስራውም የዋሸችውም ለዛ እንደሆነ አመነ። ጭቅጭቁም በረታ። ከርክም ጥሏት ሄደ። በኋላም ከርክ ወደ ቀድሞ ፍቅረኛው ለመመለስ ወሰነ። ከቀድሞውም ጓደኛው ጋር ተመሳሳይ ልብስ ለብሰው ጉዞ ለመሄድ ተነሱ። የድሮውንም ህይወቱንም ለመቀጠል የተዘጋጀ መሰለ። ነገር ግን ጓደኞቹ ይህ እንዲሆን አልፈለጉም። አስቆሙት። ነገሮቹ ሳይረፍዱ ለማስተካከል ሞሊን ወደ አውሮፕላን ማረፊያው ይዘዋት መጡ። ከርክም ያኔ ስህተት እየሰራ መሆኑን ተረዳ። ከአውሮፕላኑ ወረደና ሮጠ። በአውሮፕላን ማረፊያው ውስጥ በሰዎች መሃል ወደ ሞሊ ሮጠ። በመጨረሻም አገኛት። በዚያ ጊዜ ግን በግልጽ ተናገረ። ይቅርታ ጠየቃት። ስለ ፍርሃቱ፣ ስለ ስህተቶቹና በራስ ባለመተማመኑ። ሞሊም ይቅርታ አለችው። እሷም ስህተቷንና መዋሸቷ ትክክል እንዳልሆነ አመነች። እናም ሁለቱም ግንኙነታቸውን በጠነከረ መልኩ እያስሄዱ እያየን ታሪካችን በዚሁ ያበቃል።